የሰው ልጅ በስቅላት መቅጣት ለመጀመሪያ ጊዜ ተግባራዊ የሆነው ከክርስቶስ ልደት በፊት 479 ዓመተ ዓለም በፋርሶች ነበር። ሮማውያን ከክርስቶስ ልደት በፊት በ100 ዓመተ ዓለም አሁን የሚታወቅበትን መልክ ሰጥተው ተግባራዊ ማድረግ ጀምረዋል። ይህንን የቅጣት አይነት ባለሙያዎች በሰዎች ልጆች ከሚፈጸሙት የሞት ቅጣቶች ሁሉ የከፋው ሲሉ ይገልጹታል። ይህ የሞት ቅጣት የሚፈረድባቸው ሰዎች በከፍተኛ ወንጀል የተጠረጠሩና የተፈረደባቸው ወንዶች ናቸው። በመስቀል ላይ ተቸንክሮ እንዲሞት የሚቀጣ የትኛውም ወንጀለኛ የሚሞተው በሚያጋጥመው ከባድ ስቃይ ቀስ በቀስ ነው። ስቅላት የሚፈጸመው አላፊ አግዳሚ እንዲያይ በአደባባዮች ላይ ሲሆን ወንጀለኛውም ሕይወቱ የሚያልፈው ከሰዓታት በኋላ ነው። በሰዓታት ውስጥም የተሰቀሉ ሰዎች መታፈን፣ የደም መፍሰስ፣ ከፍተኛ የውሃ ጥም እንዲሁም የተለያዩ የሰውነታቸው ክፍሎች ስራቸውን ማቆም ያጋጥማቸዋል። ሮማውያን የሰቀሉትን ወንጀለኛ ሞት የሚያፋጥኑት እግሩን ከጉልበት በታች በመዶሻ ወይም በብረት ዱላ በመምታትና በመስበር ነው። ኢየሱስ ክርስቶስ ከመስቀሉ በፊት በጅራፍ በተደጋጋሚ ተገርፏል። ጅራፉ ስል የብረት ቁርጥራጮችና የሾሉ አጥንቶች ያሉት ሲሆን እዚህም ብዙ ደም ፈሶታል። የታሪክ ድርሳናት እንደሚያሳዩት በመገረፍ ብቻ የሞቱ ሰዎች አሉ። ኢየሱስ ግን እስከ ጎልጎታ ድረስ ስቃዩን እየተቀበለ ወጥቷል። በእርግጥ ኢየሱስ ከደረሰበት ግርፋት የተነሳ ወደ ጎልጎታ መስቀሉን ተሸክሞ መሄድ ሲያቅተው እጅጉን ተዳክሟል። በደረሰበት ከፍተኛ ድብደባ ምክንያት በመዳከሙ የተነሳ የሮማ ወታደሮች ስምዖን መስቀሉን ተሸክሞ ክርስቶስ ከሁለት ወንበዴዎች ጋር ወደሚሰቀልበት ከከተማ ወጣ ያለ ስፍራ እንዲያደርስ አስገደዱት። ክርስቶስ ላይ የተፈጸመው ስቅላት እጅግ ጭካኔና ስቃይ የተሞላበት እንዲሁም ቀስ በቀስ የሚገል ነበር። በተሰቀለበት ወቅት የእጆቹ አንጓዎች እንዲሁም እግሮቹ በሚስማር ተቸንክረዋል። በአይሁዶችና ሮማውያን ችሎት ፊት ቆሞ የተፈረደበት ኢየሱስ በጥፊ ተመቷል፣ ተገርፏል፣ ተራቅቷል፣ የእሾህ አክሊል ተደፍቶበታል። ክርስቶስ በመስቀል ላይ ተቸንክሮ እንዲሰቀል ሲደረግ የአካል ክፍሎቹ መቋቋም ይችላሉ ተብሎ የማይታሰቡ ስቃዮችን አልፈዋል። ሐሙስ ለአርብ አጥቢያ እጁ ከተያዘበት ሰዓት ጀምሮ እስከ አርብ ቀን 9 ሰዓት ድረስ ከፍተኛ ስቃይ ደርሶበታል። በዚህ ሁሉ ሰቆቃ፣ ድብደባ፣ መውደቅና መነሳት ውስጥ ብዙ ደም ፈሶታል፣ ተጠምቷል፣ ከዚያም ለሕልፈት ዳርጓል። ኢየሱስ ከመሞቱ በፊት በብርቱ ተጨንቆ እንደነበር መጽሐፍ ቅዱስ ይናገራል። የኢየሱስ ሕይወትና ሞትን በዝርዝር የጻፉት አራቱ ሐዋርያት ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ በወቅቱ የነበረውን በዝርዝር አስፍረዋል። ሮማውያን የሚገድሏቸውን ሰዎች በምን ያህል ጭካኔ እንደሚያሰቃዩአቸው ኢየሱስ ጠንቅቆ ያውቃል። አባት ሆይ ብትፈቅድ ይህችን ጽዋ ከኔ ውሰድ እያለ ይጸልይ እንደነበርም በሉቃስ ወንጌል ላይ ተጽፎ ይገኛል። በዚሁ ወንጌል ላይ በፍርሃትም ሲጣጣር አጽንቶ ይጸልይ ነበር። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር ይላል። በኢየሱስ ስቅለት ላይ ጥናት ያደረጉ የሕክምና ባለሙያዎች ምንም እንኳን ይህ በጣም አልፎ አልፎ የሚከሰት ቢሆንም የደም ላብ ወይም ሄማቴዎድሮሲስ በከፍተኛ ጭንቀት ውስጥ የሚሆኑ ሰዎች ወይም የደም መፍሰስ ችግር ባለባቸው ሰዎች ላይ ሊከሰት ይችላል ይላሉ። የሕክምና ባለሙያዎች በዘ ጆርናል ኦፍ ዘ አሜሪካን ሜዲካልስ አሶሲዬሽን ላይ አንድ ሰው ከፍተኛ የስሜት ውጥረት ሲያጋጥመው ቀጫጭን የሆኑ የደም ስሮች ሊፈነዱና ደም ከላቡ ጋር ሊቀላቀል ይችላል። ይህ ደግሞ ግልም እያላበው ያለ እንዲመስል ያደርጋል ሲሉ ሉቃስ በወንጌሉ የጻፈውን ያጠናክራሉ። እኩለ ሌሊት እንዳለፈ ኢየሱስ በጌተሰማኒ በካህናት በአለቆች በሽማግሌዎችና የቤተ መቅደስ አዛዦች ቁጥጥር ስር ዋለ። በካህናት አለቆች ፊት ቀርቦ ሰራ የተባለ ወንጀል ተጠቅሶም ተመሰከረበት። ከዚህ በኋላም የካህናት አለቆች ለጲላጦስ አሳልፈው ሰጡት። ኢየሱስ በጌተሰማኒ በመልካም ጤንነት ላይ የነበረ ቢሆንም ሐሙስ ከምሽቱ 3 ሰዓት ጀምሮ እስከ አርብ ቀን 9 ሰዓት ድረስ በርካታ ስቃይ ውስጥ ማሳለፉን በኢየሱስ ስቅላት ዙሪያ የተሰሩ የተለያዩ ጥናቶችን ያደረጉ ምሁራን ያስረዳሉ። የቅርቤ በሚላቸው ሰዎች መከዳት፣ አካላዊ ድብደባ እንዲሁም አስጨናቂና እንቅልፍ አልባ ሌሊቶች ማሳለፍ ደግሞ ከተመዘገቡት መካከል ናቸው።
ኢየሱስ ከአይሁድ ወደ ጲላጦስ ችሎት ሲመላለስ ቢያንስ 4 ኪሎ ሜትር ያህል እንደተጓዘ ኦን ዘ ፊዚካል ዴይዝ ኦፍ ጂሰስ ክራይስት በሚል ርዕስ ስር የቀረበው ጥናት ላይ ሰፍሯል። በመጨረሻም ኢየሱስ በጲላጦስ ፊት ቀርቦ በስቅላት እንዲሞት ተፈረደበት። ኢየሱስ ከመስቀሉ በፊት በሮማ ወታደሮች የብረት ቁርጥራጭና የሾሉ አጥንቶች ባሉት ጅራፍ በተደጋጋሚ ተገርፏል። የሕክምና ባለሙያዎች ኢየሱስ በሮማ ወታደሮች ጀርባውን ሲገረፍ በጅራፉ ላይ የታሰሩት ሹል ብረቶችና አጥንቶች ስጋውን ቦጭቀው ያነሱ እንደነበር፣ የደም ስሩንም ይቀረድዱት እንደነበር ጽፏል። ኢየሱስ በጾም የደከመው ሰውነቱ በግርፋትና ድብደባ የዛለው አካሉ ከከፍተኛ ደም መፍሰስ ጋር ተዳምሮ ከመስቀሉ በፊት በብርቱ ለመሰቃየት ተጠቃሽ መሆኑን በዚህ ላይ ጥናት ያደረጉ ባለሙያዎች ጽፈዋል። ስቅላት የተጀመረው በፋርሶች እንደሆነ ይገመታል። ታላቁ እስክንድር ይህን የቅጣት አይነት ለግብጽና ጥንታዊ የሜዲትራኒያን ህዝቦች አስተዋውቋል። ሮማውያን ደግሞ ከጥንታዊ የሜዲትራኒያን አስተዳዳሪዎች ተማሩ። ምንም እንኳን ሮማውያን ስቅላትን ባይፈጥሩትም የሞት ቅጣት በከፍተኛ ስቃይ ዘገምተኛ ሞትን እንዲያስከትል አድርገውታል። የኢየሱስ እጆችና እግሮች የተቸነከሩባቸው ሚስማሮች ርዝመታቸው ከ13 እስከ 18 ሴንቲሜትር እንዲሁም ውፍረታቸው 1 ሴንቲሜትር ሊደርስ ይችላል ይላሉ ዶክተር ዊሊያም ዲ ኤድዋርድስ። ኢየሱስ ሲሰቀል እግሮቹ ተጠፍረው ታስረው በመደራረብ ከእግሮቹ ከፍ ብለው በሚገኘው አጥንት ላይ ሚስማሩ እንዲቸነከር ተደርጓል። ጉልበቱም ትንሽ አጠፍ ብሎ ነበር። ይህ በዘመኑ በስቅላት የሚቀጡ ወንጀለኞች ሁሉ የሚሰቀሉበት መንገድ ነበር። ዶክተር ቪንስ ሚለር የኢየሱስ እግሮች በመስቀል ላይ ሲቸነከሩ 45 ዲግሪ እንዲታጠፉ ሆኖ ነው ይላሉ። በመስቀሉ ላይ የተሰቀለው ኢየሱስ አብዛኛው የሰውነቱ ክብደት ያረፈው በሚስማር በተቸነከሩት እግሮቹ ላይ ነበር። እግሮቹ የታጠፉበት መንገድ ጡንቻዎቹ ህመም ሳይሰማቸው ከጥቂት ደቂቃዎች በኋላ ሊቆዩ የሚችሉበት የሰውነት አቀማመጥ ላይ አይደለም። ከጉልበቱ በታች የሚገኙት የታፋው ጡንቻዎች ሲዝሉ ክብደቱ ወደ ትከሻዎቹ፣ እጆቹና መዳፎቹ መጋጠሚያዎች ላይ ይዞራል። ኢየሱስ መስቀል ላይ በተሰቀለ በጥቂት ደቂቃዎች ውስጥም ትከሻዎቹ፣ ክርኑና የመዳፉ መገጣጠሚያ አንጓዎች ውልቃት እንዳጋጠማቸውም ጥናት ያደረጉ ባለሙያዎች ይናገራሉ። ለ15 ዓመታት ይህን የኢየሱስ የከፈን ጨርቅ ወይም የቱሪን ከፈን ያጠናው ስፔናዊ አርቲስት ክርስቶስ በደረሰበት እንግልትና ስቃይ በእጁ ላይ በደረሰበት ውልቃት የተነሳ ከመደበኛው በ9 ኢንች ረዝሞ እንደሚታይ ገልጿል። ኢየሱስ ሆሊውድ በሰራው የስቅለት ፊልም ላይ እንደሚታየው በመስቀል ላይ ከእንቅስቃሴ ተገድቦ የቆየም አልነበረም። በመስቀል ላይ ሳለ ለመተንፈስ በሚታገልበት ወቅት 12 ኢንች ያህል ወደ ላይና ወደ ታች ይንቀሳቀስ እንደነበር ጥናቶች ያሳያሉ። ለመተንፈስም በእጅጉ ይቸገር ነበር። ለዚህም ምክንያቱ እግሮቹ በ45 ዲግሪ እንዲታጠፉ ሆነው በመቸንከራቸው ነው። በዚህ የተነሳ በከፍተኛ የጡንቻ መዛልና ህመም ውስጥ በመሆን የአካል ብልቶቹ፣ የእግሩ ጡንቻዎችም በቀላሉ ሊታዘዙለት አይችሉም። ኢየሱስ በመስቀል ላይ ሆኖ ለመተንፈስ በሚስማር የተቸነከሩት እግሮቹን ወደ ታች በመግፋት ቀሪ የሰውነት ክፍሎችን ወደ ላይ ማንሳት ይኖርበታል። በሕክምና ባለሙያዎች አይን ሳምባዎቹ በመስቀል ላይ እያለ አየር ወደ ውስጥ ለማስገባትና ለማስወጣት ያዳግታቸዋል። ኢየሱስ በመስቀል ላይ ሆኖ እግሮቹን በቀላሉ ወደ ታች መግፋትም አይችልም። ክርኑ፣ ትከሻዎቹና የመዳፉ አንጓዎች ላይ ውልቃት በማጋጠሙና ከደረቱ ዘንበል ሲል የሚፈጠረው ጫና ለመተንፈስ እጅግ በጣም አስቸጋሪ ያደርግበታል። በዚህም የተነሳ በመስቀል ላይ በተሰቀለ በጥቂት ደቂቃዎች ውስጥ መተንፈስ ወይም ዳይስፖኒክ ይቸገራል። ለመተንፈስ በሚታገልበት ወቅት በእግሮቹ እንዲሁም ውልቃት በገጠማቸው የላይኛው የአካል ክፍሎቹ ላይ ከፍተኛ ህመም ይሰማዋል። ምንም እንኳን በመስቀል ላይ በቆየባቸው ጊዜያት ያለው እንቅስቃሴ እየቀነሰ ቢመጣም ለመተንፈስ በመቸገርና አየር በማጣት በሚመጣው መታፈን የተነሳ በተደጋጋሚ ለመተንፈስ አካሉን ወደ ላይ ለማንሳት መታገል ይጠበቅበታል። ኢየሱስ በሚስማር ሲቸነከር በሁለት መዳፎቹ የሚገኙት ነርቮች
ሚዲያን ነርቭ ስለሚጎዱ በእያንዳንዱ እንቅስቃሴዎች ከባድ ህመም ያጋጥመዋል። ሚዲያን ነርቭ ከመዳፋችን እስከ ክርናችን ባለው ስፍራ የተዘረጋ የነርቭ ስርዓት ነው። ጲላጦስ በሕዝቡ ጥያቄ መሰረት በርባንን ፈቶ ኢየሱስን አሳልፎ ከሰጠ በኋላ ክርስቶስ በደረሰበት መከራና ስቃይ የተነሳ በደምና በላብ ተነክሮ ነበር። ላቡ ሰውነቱ በደረሰበት እንግልትና መከራ እንዲሁም ግርፋት በመዳከሙ ብቻ ሳይሆን አየር ለማስወጣት በሚያደርገው ትግል የተከሰተ ሊሆን እንደሚችልም የሕክምና ባለሙያዎቹ ያብራራሉ። ኢየሱስ በጎልጎታ ላይ ራቁቱን የነበረ ሲሆን የአይሁድ መሪዎች ሕዝቡ እንዲሁም በግራና በቀኝ የተሰቀሉት ወንበዴዎች ሲያላግጡበት፣ ሲዘልፉት እንዲሁም ሲስቁበት ነበር። የኢየሱስ ሰውነት የደረሰበት ድብደባ፣ እንግልትና ስቃይ የተነሳ ከባድ በሆኑ ህመሞች፣ ደም መፍሰሶች ውስጥ አልፏል። አንድ ሰው ለመተንፈስ ሲቸገር ሃይፖቬንቲሌሽን እና ከላይ ሲተነፍስ ሰውነቱ የሚያስፈልገውን አየር በተገቢው ሁኔታ የማያገኝ ሲሆን በሰውነቱ ውስጥ የሚከማቸው የተቃጠለ አየር መጠን ሃይፐር ካፒና ይጨምራል። በዚህም የተነሳ በደም ውስጥ ጥቂት ኦክሲጅን ብቻ እንዲኖር ሃይፖክሲያ እና አሲድ እንዲከማች ምክንያት ይሆናል። በዚህ ጊዜም ራስን መሳት ይከሰታል። በሰውነት ውስጥ የተቃጠለ አየር መጠን ሲጨምር የኦክሲጅን መጠኑን ለመጨመርና የተቃጠለውን አየር ለማስወጣት የልብ ምት ይጨምራል። በዚህ ወቅት በኢየሱስ ጭንቅላት ውስጥ የሚገኘው የአተነፋፈስ ስርዓት ማዕከል ወደ ሳምባው ቶሎ እንዲተነፍስ መልእክት ስለሚልክ ማለቅለቅ ይጀምራል። ኢየሱስ ክርስቶስ ከሐሙስ ምሽት 6 ሰዓት ጀምሮ ሲሰላ ለ15 ሰዓታት ያህል ምንም አይነት ፈሳሽ አልወሰደም። ኢየሱስ በውሃ ጥም ተቃጥሎ ጉሮሮ ደርቆ ነበር። በደረሰበት ግርፋት የተነሳ ደምም ይፈሰው ነበር። የእሾህ አክሊል ሲደፋበት፣ እግሮቹና እጆቹ በሚስማር ሲቸነከሩ፣ መስቀል ተሸክሞ ሲወድቅ ሲነሳ በሚኖር መጋጋጤ የተነሳ በርካታ ደም ፈሶታል። በከፍተኛ ውሃ ጥም ውስጥ የሆነው ኢየሱስ የደም ግፊቱም በከፍተኛ መጠን መውረዱ አይቀርም። እንደ ሕክምና ባለሙያዎች ግምት ከሆነ የደም ግፊቱ 80/50 ይሆናል። ስለዚህ በወቅቱ ኢየሱስ የነበረበትን ሁኔታ ሲገልጽ ከፍተኛ የሆነ የደም መጠን መቀነስ፣ የልብ ምት መጨመር፣ ከላይ ወዲያው መተንፈስ እንዲሁም በከፍተኛ ሁኔታ ማላብ ሊያሳያቸው የሚችላቸው ምልክቶች መሆናቸውን ባለሙያዎች ያስቀምጣሉ። በቀኑ አጋማሽ ላይ የኢየሱስ የልብ ምት እየደከመም ሊመጣ ችሏል። ሳምባው ደግሞ በከፍተኛ ፈሳሽ ስለሚሞላ መተንፈስ ይቸገራል። ይህም በደረሰበት ስቃይ ምክንያት አጋጥሞት ያለውን የመተንፈስ ችግር ያባብሰዋል። ኢየሱስ በከፍተኛ የውሃ ጥም ላይ እንደነበር በታላቁ መጽሐፍ በመጽሐፍ ቅዱስ ላይ በዮሐንስ ወንጌል 19:28 ላይ ተጽፏል። ኢየሱስ በአግባቡ መተንፈስ ባለመቻሉ በአየር እጥረት ምክንያት ቀስ በቀስ ወደ ሞት እያዘገመ ነበር። በዚህ ወቅት ኢየሱስ ምናልባት በተለያዩ የሰውነት ክፍሎች ውስጥ እንዲሁም በልቡ አካባቢ ደምና ፕላዝማ ተከማችቶ ሊሆን ይችላል። የሮማ ወታደሮች በስቅላት የሚቀጡ ሰዎችን ሞት ለማፋጠን ጉልበታቸውን በመምታት እግራቸውን ይሰብራሉ። በዚህም የተሰቀሉት ሰዎች የእግራቸውን ጡንቻ ተጠቅመው መተንፈስ ስለማይችሉ ሞታቸው ይፋጠናል። ዓርብ 9 ሰዓት ላይ ኢየሱስ ተፈጸመ ብሎ ሞተ።